እግዚአብሔር ይመስገን። እንግዲህ ሰሞኑን እንደምናውቀው ያው እንደሰማነው እንዳየነው በጣም አስከፊ የሆነ ድርጊት በአርሲ ዞን በኦሮሚያ ክልል በኦርቶዶክስ ክርስትና እምነት ተከታዮች ላይ ተፈጽሟል። ይህንን ሰምተናል። በጣም የሚያሳዝን ህፃናት፣ ሴቶች ሳይቀሩ ወደ 25 በላይ የሚሆኑ ንጹሃን ዜጎች ተገለዋል። እንግዲህ እዛ አካባቢም በተለያየ ቦታ ኢትዮጵያ ውስጥ በኦሮሚያ ውስጥም ይሄ ነገር በየጊዜው ይከሰታል። ሰው እንግዲህ ያው አዝኖ ዝም ማለት ብቻ ነው የሆነው። እንግዲህ በዚህ በአርሲ ዞን የክርስትና እምነት ተከታዮች ላይ ያነጣጠረ ጥቃት በዚሁ እያሳለፍነው ያለበት ሳምንት ውስጥ ነው የተከሰተው። በተከታታይ ነው ይሄ ነገር የተከሰተው፣ በአንድ ቀን ብቻ ሳይሆን። ይህንን ተከትሎ ብዙ ዜናዎች እንግዲህ ቀርበዋል። ለምሳሌ እነ ቢቢሲ ዘግቦታል። ዲቴል የሆነ መረጃ ተቀብሎ ዘግቧል። የአርሲ ዞን ዋና አስተዳዳሪን ደውለው ሁኔታውን ለመጠየቅ ሞክረዋል። ቢቢሲ የአርሲ ዞን ዋና አስተዳዳሪ ይሄ ነገር ውሸት ነው፣ ምንም አልተከሰተም ብሎ ለቢቢሲ ምላሽ ሰጥተዋል። ይሄ ነገር የተከሰተው ወደ 3 የሚሆኑ ወረዳዎች ውስጥ ነው። በተከታታይ ቀናት የወረዳ አስተዳዳሪዎችም አጣርተን እነግራቸዋለን ምን ነገር ነው የሰጡት። ነገር ግን ሰው አልቋል። በጣም የሚያሳዝን ነው። እኛ የተወሰኑ መረጃዎችን ለመሰብሰብ ሞክረናል። ያው አንዳንድ ነገሮች ደግሞ የሚታዩም የቆዩ ጉዳዮችም ስላሉ ይሄ ነገር ከዚህ ተነስተን ምንድነው ይሄ ነገር ብለን ሐሳባችን ለመስጠት ነው። እስከ መጨረሻ ድረስ ተከታተሉን። እንግዲህ መጀመሪያ ላይ ከአርሲን ጀምርና ከዛ ቀጥሎ ለምንድነው ይሄ ነገር የማይቆመው ብለን እንጠይቃለን። ወደ መጨረሻ ደግሞ የመጨረሻ ካርዶች፣ የአብይ አገዛዝ የመጨረሻ ካርዶች ብለን የምንዳስሰው ነገር አለ። ወደ አንተ ልመልስ ይታና። አርሲ ላይ የተከሰተውን ሰምተናል። ስትሰማ ያው ምንድነው የተሰማው? ወይ ከዛስ ምንድነው ይሄ ነገር? ለምንድነው? እንዴትስ ሆነ? እንዴት አየው ይሄ ነገር? የአብይ ሚናስ ምንድነው? ይሄ ነገር በሚገባ ብዙ ነገር አልተባለም። ገዳዮቹ የታጠቁ የማይታወቁ ነው የተባለው። አንተ ባለ መረጃ ምንድነው የሆነው? ማን ነው ባለቤቱስ? እንግዲህ ሚልኬሳ በጣም በጣም የሚያሳዝን ነገር ነው። የሀገራችን ፖለቲካ ህይወቱ መራመጃው የሰው ህይወት ከሆነ ይሄው 7 ዓመት ሞላው። የሰውን ህይወት እንደ ዶሮ በመቅጠፍ ነው ፖለቲካ የሚሰራ። እንደዚሁ ፖለቲካ በተለያዩ አደረጃጀቶች በተለያዩ መንገዶች መጫወት ሲቻል ሰውን ገሎ ሲያበቃ ነው አሁን ያለው ስርዓት ፖለቲካ መስራት የሚፈልገው። በጣም የሚያሳዝነው ነገር ይሄ ነገር አንድ ጊዜ ተደርጎ የሚቆምም አይደለም፣ እያለቀም አይደለም። አሁን ሰሞኑን ሴቶችና ህፃናትን የሚጨምር ግድያ ተካሄደ ሲባል በጣም ነው ያዘንኩት። የሚያሳዝን ነገር ነው። እንደነገርኩ በተለይ አርሲ ላይ አልቆም ብላሉ። አይ ነገር አንድ ጊዜ ደብተራዎች እንደተገደሉ ቄሶችም እንደተገደሉ ሰምተናል። የቆመም አይደለም እና እንግዲህ መንግስት ተብሎ የተቀመጠ ስርዓት የሰውን ደህንነት ለማስጠበቅ የተቀጠረ
በህግ ተቀጥሯል ተብሎ የሚታመን አጥቂ ከሆነ በጣም አስቸጋሪ ነው የሚሆነው። የማይቆመውም ለዚሁ ነው የሚመስለኝ። የማይቆመውም ለዚህ ነው። ለምሳሌ እንግዲህ አንዳንድ ጊዜ የሚገደሉት ቀሳውስትም ስላሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን መግለጫ እንዳወጣች አይቻለው። የማይታወቁ ታጣቂዎች ነው የሚለው። ማን ነው የማይታወቅ ታጣቂ ብለህ ስትጠይቅ ደግሞ ከብልጽግና ዘንድ የሚሰጠው መልስ ደግሞ አለ። የነሱ ገና አፋቸውን ሲከፍቱ የሚያወጡት ቃል ሸኔ የሚል ነው። ሁልጊዜ እንደዚህ ነው የሚናገሩት እና የኦሮሞ ነጻነት ሰራዊት ነው የገደለው ብለው ነው የሚያወሩት። በአንድ በኩል ጨርሰናል የሉም ነው የሚሉት፣ በሌላ በኩል ደግሞ እነሱ ናቸው መጥተው ሰላማዊ ዜጎችን የገደሉት ነው የሚሉት። እንግዲህ ሁለቱንም በየፈርጁ ስትመለከት የማይታወቁ ታጣቂዎችን አደራጅቶ አሰልጥኖ ገንዘብ ሰጥቶ አደረጃጀት ሰርቶላቸው ከመንግስት ጋር አገናኝቶ የሚያሰማራው ማን እንደሆነ የታወቀ ነው። ይሄ በነፈቀደ ኦሮሚያ ውስጥ ፈቀደ በሚባለው ሰውዬ ዋሽንግተን ፖስት ሰፋ ያለ ዘገባ የሰራበትን ታስታውሳለህ። ኦሮሚያ ውስጥ ፋኖ የሚባል ኃይልን አሰልጥኖ የለቀቀ ማን እንደሆነ ታውቃለህ። ከኔ በላይ ብዙ ነገር ማቅረብ ትችላለህ። ባለቤቱ አብይ ነው እያልኩ ነው። አብይ ነው ዜጎችን፣ ሰላማዊ ዜጎችን እየገደለ ማስደንገጥ የሚፈልግ። ኦሮሚያ ውስጥ ያላችሁ የአማራ ተወላጆች ወደ እኔ ካልተጠጋችሁ፣ የኔ ደጋፊ ካልሆናችሁ፣ በእንብርክክ እየሄዳችሁ እኔን ካላመለካችሁ እናንተን የከበበ አውሬ አለ ኦሮሞ የሚባል ሸኔ እንኳን አይደለም። እንደዚህ የሚባል መልእክት ነው ማስተላለፍ የሚፈልገው። ሁሉ ጊዜ እንደዚህ አይነት መልእክት ነው የሚያስተላልፈው። ዛሬ እንደመጡ አይነት ኦሮሚያ ውስጥ ዛሬ እንደመጡ አይነት አድርጎ ነው የሚያወራው። እሱ ከመጣ በኋላ ነው እንደዚህ አይነት ግድያ የተጀመረው። አልቆም ያለውም እሱ ከመጣ በኋላ ነው። ስለዚህ እኔ በባለቤትነት ደረጃ ስለጠየቀኝ እኔ ምርመራ ተካሄዶ መጥቶ ውጤቱ መሬት የያዘ ውጤት መጥቶ አይ ገዳዩ እከሌ ነው እስካላለን ድረስ እኛ የምናውቀው ቁጥር 1 ገዳይ አብይ አህመድ ነው። ይሄ ነው የኔ እይታ። ብልኬስ አመሰግናለሁ። እኔም ባለኝ መረጃና ከዚህም በፊትም የምናውቀው ነገር ስላለ በተለይ ኦሮሚያ ውስጥ ክርስትና እምነት ተከታዮች የአብይ ሆስቴጅ ናቸው። ኦሮሚያ ውስጥ የሚገኙ አማራዎችም የአብይ ሆስቴጅ ናቸው። ኦሮሞ አጠቃላይ ኦሮሞም ሆስቴጅ ነው። ስለዚህ የኦሮሞ ነጻነት ሰራዊት ሁልጊዜ ያው አሁን ተጠናክሮ ኦሮሚያ ውስጥ እየተንቀሳቀሰ ነው። ድሮ ደቡብ ኦሮሚያ ጉጂ አካባቢ እና ምዕራብ ኦሮሚያ ወለጋ፣ ማዕከላዊ ኦሮሚያ ሸዋ አካባቢ የሚንቀሳቀስ አሁን ወደ አርሲ ሄዷል። ወደ ሀረርጌ ተስፋፍቶ የኦኤልኤ ሰራዊት በጣም መሰረቱን ወደ ምስራቅ እያዞረ ነው። ሰሞኑ ባለፈውም እዚህ ላይ ትንሽ ሰርተናል እና የአብይ የኦሮሞና የአማራ ግጭት የክርስትና እምነት ተከታዮችና የእስልምና እምነት ተከታዮች ግጭትን በየጊዜው እንዲከሰት ያደርጋል። በደህንነቶቹ በኩል በህቡ አደረጃጀቶቹ በኩል ያደርጋል፣ አድርጓል።
ከዚህም በፊት ብዙ ተናግረናል። አርሲ ውስጥ የተከሰቱ ነገሮችን ብዙ ተናግረናል። በተለይ በአጫሉ ግድያ ሞት ተከትሎ አብይ ያሰማራቸው የህቡ አደረጃጀቶች ምን እንዳደረጉ ተናግረናል። አሁን ደግሞ አዲስ ክስተት የሆነው የኦኤልኤ ግዛት ተስፋፍቷል እና ስትሮንግ ቤዙን አርሲ ውስጥ አድርጓል። አሁን ሐረርጌ ውስጥ አድርጓል። ስለዚህ አሁን ከዚህም በፊት አማራዎች የሚገደሉት ወለጋ ውስጥ ነበር የምናስታውሰው አይደል? በግልጽ ከዛ በኋላ ደግሞ የኦኤልኤ ሰራዊት ወደ ማዕከላዊ ኦሮሚያ ሲያስፋፋ መሰረቱን ከዛም አብይ ያንኑ ተመሳሳይ ስራ ሲሰራ ነበር። አሁን ደግሞ ወደ ምስራቅ አዙሯል። ስለዚህ ብዙ ነገር ከዚህም በፊት ወለጋ ውስጥ ስንሰማ የነበረው፣ ሸዋ ውስጥ ስንሰማ የነበረው አሁን አርሲ ውስጥ መስማታችን የግድ ነው። ለምን? የአብይ ፕላን ስለሆነ። ለተወሰነ ጊዜ የኦኤልኤ እንቅስቃሴ ተገድቦ ነበር በተለያየ ምክንያት። አሁን ግን ኦሮሚያ ሙሉ በሙሉ ኦሮሚያን ውስጥ መንቀሳቀስ ስለጀመሩ ምንሰማው የሚቀፍ ነገር ያደርጋል አብይ። ይሄው ኦኤልኤ የሚንቀሳቀስባቸው ቦታዎች ይሄንን ነው የሚያደርገው። ስለዚህ ያላቸው አማራጭ ከኔ ጋር መቆም ነው። ለኦሮሞም መልእክቱ ይሄ ነው። ለአማራም ለክርስትና እምነት ተከታዮችም ተመሳሳይ ነው የሚያደርጉ አብይ። ስለዚህ በየቦታው የሆነ ጊዜ አሁን ወደ ቢሾፍቱ አካባቢ ቄሶችን ገሎ ሸኔ ነው የገደላቸው አለ። ከዛ በኋላ ሲጣራ የመንግስት መዋቅር እንደገደላቸው ታውቋል በኋላ። ስለዚህ እኔም በባለቤትነት ከአብይ አይወርድም። ከዚህም በፊት አዳማ ላይ የተቋቋመው የህቡ አደረጃጀት፣ ድሬዳዋ ላይ የተቋቋመው የአብይ የህቡ አደረጃጀቶችን ተናግረናል። ይሄ አዳማ ላይ የነበረው ወደ አርሲ ያሰላ ሁሉ እንዲስፋፋ፣ ቢሾፍቱ ላይም ነበር፣ ሻሸመኔ ድረስ እንዲስፋፋ ተደርጎ በደህንነት በደመላሽ የሚመራ በቀጥታ የሚመራ በጣም በስናይፐር ሁሉ የተደራጀ መዋቅር ነው፣ ህቡ አደረጃጀት ነው። ይሄ ነገር አልፈረስም። የጀዋር መሐመድ ላይ ግድያ ለመፈጸም በሞክሩበት ጊዜም ካስታወስ ነው ክርስትና እምነት ተከታዮችና እስልምና እምነት ተከታዮች መካከል ጥል እንዲነሳ ተደርጓል አርሲ ውስጥ። ምን ለማለት በዛን ጊዜ ደግሞ ምንድነው የተደረገው? ይሄው ደጋፊ የእስልምና ጀዋር እስልምና እምነት ተከታዮች ብቻ ነው ያለው፣ ክርስትና ከሱ ጋር አይደለም የሚል ኢሜጅ ለማስያዝ እና የሚገርም በቃ ይሄ ኮንስፓይረሲው የተሞላበት ድርጊቶች ተደርጓል በዛን ጊዜ። ስለዚህ አርሲ ውስጥ የሚደረገው ድራማ ብዙ ነው። አሁን ደግሞ እንዳውም ኦኤልኤም ወደዛ ስለሄደ ሆም ቤዙን ወደዛ ስላስፋፋ ኦሮሚያ ሙሉ በሙሉ መንቀሳቀስ ስለጀመረ ምንሰማው ጉዶች ይኖራሉ። ከዚህም በፊትም ይሄ በተከታታይ ሲደረግ ስለነበር ባለቤቱ የታወቀ እና አብይ አህመድ ደመላሽ ገብረ ሚካኤል ናቸው። አንተም እንዳልከው እኔም እሱን ነው የምጋራው። አሁን ከዚህ ተነስተን አብይ ኦሮሞን ከገደለ በኋላ ፋኖ ይላል። እስልምና እምነት ተከታዮችን ከገደለ ፋኖ ይላል። ክርስትና እምነት ተከታዮችን ከገደለ ሸኔ ይላል። አማራን ከገደለ ሸኔ ይላል። ምንድነው ይሄ ምደባ? ለምንድነው ይሄ ምደባ የተፈለገው? ይሄ እንደው እንትን የስራ ክፍፍል የሚመስል በቃ ባለቤት እከሌ ነው ብሎ ኦሬዲ የተመደበ ነገር አለ። ሁልጊዜ የምትሰማው አንድ የክርስትና እምነት ተከታይ ከሞተ ከረሸኑ በኋላ
የረሸነው ነገር ይታወቃል። ኦሮሞን ከገደሉ በኋላ ገዳዩ ይታወቃል በአብይ ዘንድ እና በብልጽግና ዘንድ ፋኖና ሸኔ። የፖለቲካ መልእክቱ ምንድን ነው? ለምንድን ነው ይሄ ነገር ፕሪዲተርሚንድ የሆነ ሁልጊዜ? ለምንድን ነው ቀድሞ የምናውቀው? ለምንድን ነው ይሄ ነገር ተመድቦ ህዝቡን በዚህ ሁሉ እንዲያምን የተደረገው? በጣም ጥሩ። መጀመሪያ ምልኬሳ አድማጮቻችንም ለምንድን ነው ከምን ተነስታችሁ ነው ባለቤቱ አብይ ነው የምትሉት የሚሉ ከሆነ ምናልባት ከግምት ያለፈ ንግግር እየተናገርን እንደሆነ ሰው እንዲያውቅ ነው። መጀመሪያ አንደኛ ራሱን መንግስት ብሎ የሚጠራ መንግስት አይደለም ግን ራሱን መንግስት ብሎ የሚጠራ አካል አንድ ሰው ከተገደለ ዋና ስራው መመርመር ነው። መርምሮ ተጠያቂዎችን ለህግ ማቅረብ የአንድ መንግስት ዋና ስራ መሆን ያለበት ይሄ ነው። መመርመር ነው ያለበት። የሚመረምሩ ሰዎችን ማሰማራት ነው ያለበት። እንመረምራለን ለሚሉ የሰብአዊ መብት ተቋማት በር መክፈት አለበት። ይሄንን ጉዳይ አጥንተው ለህዝብ ማድረስ የሚፈልጉ ሰዎች ካሉ በተለይ ጋዜጠኞች በር ከፍቶ ማሰማራት ነው ያለበት። የነ አብይ ግን ተቃራኒ ነው። ምርመራ አይፈልጉም። ምርመራ እንዲደረግ በር አይከፍቱም። ምርመራ የሚያደርግ ሰው ከሞከረ ያው በተደጋጋሚ ይሄንን ምሳሌ አድርገን አሁን የበቴ ኡርጌሳ ግድያ ጊዜ ምን እንደተፈጸመ ታስታውሳል። መዘገብ አይቻልም። ለመዘገብ የሞከረ ሰው ሁሉ ተደብድቦ እስር ቤት ነው የገባው። በተቃራኒው ኦኤልኤ ሁል ጊዜ እና አብይ ሲከሱት ይመርመርልኝ ነው የሚለው። ይሄንን ሁሉም የኢትዮጵያ ህዝብ የሰማ ነው የሚመስለው። ይመርመር፣ ተመርምሮ እከሌ ነው የገደለው የሚል በገለልተኛ አካል ይጣራ ነው የሚል። ሁል ጊዜ በገለልተኛ አካል ይጣራ። ማንም ይህንን ያደረገ ሰው የለም አንድም ጊዜ። አሁን እነሱ የሚከሱት ኦኤልኤ ነው፣ ኦኤልኤ ደግሞ ይመርመርልኝ የሚል ነው። ሁለተኛ የኦሮሞ ነፃነት ሰራዊት የተፈጠረው ዛሬ አይደለም። 50 ዓመት አልፎታል ከተፈጠረ። እነኛ አሁን ያለው ትውልድ በከፍተኛ ደረጃ እየተንቀሳቀሰ ስላለ ሁሉንም ነገር ወደ ከፍተኛ ደረጃ በመውሰድ እየተንቀሳቀሰ ስላለ ነው እንጂ ኦኤልኤ የኦሮሞ ነፃነት ግንባር የታጠቀ ክንፍ ሆኖ ከተመሰረተ 50 ዓመት አልፎታል። ኦሮሚያ ውስጥ መንቀሳቀስ ከጀመረ 50 ዓመት አልፎታል። አልፎ አልፎ የኦሮሞን ብሔራዊ ትግል ከሚጠሩ ግለሰቦች እና ቡድኖች ስም የማጠልሸት ክስ ቢቀርብበትም አንድም ጊዜ የኦሮሞ ነፃነት ሰራዊት ኦሮሞ ያልሆኑ ሰዎችን አጠቃ የሚል በማስረጃ የተደገፈ አንድም ጊዜ መታወቅ። አሁንም ደግሞ አብይ ከመጣ በኋላ የኦሮሞ ነፃነት ሰራዊት የታጠቁ ኃይሎችን ነው እስከዛሬ ድረስ የአብይን ወታደሮችን ነው የሚፋለም። ምክንያቱም ኦኤልኤ ራሱ የኔ የፖለቲካ ግብ ይሄ ነው ብሎ ጽፎ ዘርዝሮ ዌብሳይት ላይ የራሳቸው ዌብሳይት ላይ አስቀምጠዋል። በዛ ነው የሚንቀሳቀሱት። ለዚህ ነው ለድርድር የተጠሩት ሁለት ጊዜ። የፖለቲካ ከፍ ያለ በኦሮሚያ ደረጃ የሚመዘን የሚታይ የፖለቲካ ዓላማ ስላላቸው ነው ለድርድር የተጠሩት። ታዛቢዎች ባሉበት የአሜሪካ፣ የኖርዌይ፣ የተለያዩ የአውሮፓ ሀገሮች ባሉበት ታዛቢ በተቀመጠበት ድርድር የተጠሩት ለዚህ ነው። ነፍሰ ገዳይ ለድርድር አይጠራም። ሲቪሊያንስ ያልታጠቁ ሰላማዊ ሰዎችን የሚገድል ቡድን ለድርድር አይጠራም። አሜሪካም ሌሎችም ለትዝብት አይሄዱም ይጠራል። የፖለቲካ ዓላማ ይዞ የሚንቀሳቀስ ነው ለማለት ነው። እነ አብይ ግን በማስረጃ የተደገፈ
ያልታጠቁ ሰላማዊ ሰዎችን የመግደል ሪኮርድ አላቸው። 7 ዓመት ሙሉ ሰላማዊ ሰዎችን የመፍጀት ሪኮርድ አለው አብይና የአብይ አገዛዝ። በድሮን የመፍጀት፣ ከቦ በረሃብ የመፍጀት፣ በበሽታ የመፍጀት፣ ከእስር ቤት ጎትቶ በመግደል በማፈናቀል ሪኮርድ ያለው በዓለም ደረጃ በታተመ ዶክመንት የተደገፈ ሪኮርድ ያለው አብይ። እኛም ራሳችን ማስረጃ ይዘን ዘርዝረን ያቀረብነው ህዝብን በማጥቃት የሚታወቅ አብይና የአብይ አደረጃጀት ነው። ከመሬት ተነስተን አይደለም ለማለት ነው። ሰዎች አላግባብ ከተጠቁ በኦሮሚያ ክልልም በአማራም የትም አጥቂው የታወቀ ራሱን እስኪያጸዳ ድረስ አጥቂው የታወቀ። እስከ ዛሬ ድረስ የኢትዮጵያ ህዝብ የሚያውቀው አጥቂ ሰላማዊ ሰዎችን የሚያግት፣ አግቶ ገንዘብ የሚጠይቅ፣ በር ላይ መጥቶ ልጆቻችሁ ሸኔ ሆነዋል ብሎ የሚደፋ፣ ጤና ጣቢያን በድሮን የሚመታ፣ ትምህርት ቤቶችን በድሮን የሚመታ፣ እንመታለን ብሎ ደግሞ የሚደነፋ በአደባባይ አብይና የአብይ ወታደሮች ናቸው። ሌሎቹ አይደሉም። ሌሎቹ የራሳቸውን የፖለቲካ ግብ ለህዝብ ለማስተዋወቅ እንዲያውም ከራሳቸው አልፈው ከሌሎቹ ቡድኖች ጋር እጅ ለእጅ ለመያያዝ፣ ለመንቀሳቀስ፣ ለመተባበር ነው ጥረት እያደረጉ ያሉት እኮ ከዚያም ከዚህ። እኛም ሁል ጊዜ እኮ ማድረግ አለባችሁ የምንለው ይሄንን ነው። ይሄንን የመከልከል እርምጃ ነው የሚመስለኝ አሁንና አብይ ያደረጉ ያሉት። ፖለቲካ ዓላማው ምንድነው ካልከኝ፣ ሰውን በመግደል የሰውን ህይወት በማጥፋት የሴቶችን የህፃናትን ህይወት በማጥፋት የሚያገኙት ነገር ምንድነው ካልከኝ፣ ኦሮሞ ገዳይ ነው ከሱ ጋር አትተባበርብኝ የሚል አንተን የሚገል ነው ብሎ የፋኖን ደጋፊዎች ፋኖ ላይ ለማስነሳት፣ ኦሮሞን ገሎ ደግሞ የኦኤልኤን ደጋፊ ደግሞ ኦኤልኤ ላይ ለማንሳት፣ እንዳይተባበሩ ትብብር የሚባል ነገር እንዳይወለድ፣ በአገር ደረጃ ይህ ነው የሚባል ትርጉም ያለው ሀገራዊ እንቅስቃሴ እንዳይወለድ፣ የጎንዮሽ ግጭት እንዲሰፋ፣ እርስ በራሳቸው እንዲጠራጠሩ፣ ጥርጣሬ እንዲሰፋ ነው ይህንን የሚያደርጉት። ለምንድን ነው አልከኝ አንተ? ለምንድን ነው ኦሮሞን ገሎ ፋኖ ነው የሚለው? ከፋኖ ጋር እንዳትተባበሩ ነው። ራሱ ፋኖ የሚባል ቡድን አደራጅቶ አስታጥቆ ገንዘብ ሰጥቶ መሳሪያ ሰጥቶ ካምፕ ከፍቶላቸው ሽፍቶችን አደራጅቶ ለቆ ፋኖ ነው ብሎ ፋኖ ነው የገደላችሁ ይላል። የኖኖ ላይ የተፈጸመውን ባለፈው ተናግረናል። ሄዶ የፈለገውን ነገር ኦሮሚያ ውስጥ አድርጎ ይሄው ገዳም ሄዶ ሰውን ይገላል። ይሄ እንደዚህ አድርጎ ሸኔ ነው የገደላችሁ ይላል። ምን ነው ዛሬ የመጣ አስመሰሉት ኦኤልኤ። ከዛ በኋላ ደግሞ አማራን ሄዶ ገሎ ኦኤልኤ ነው የገደለው፣ ኦሮሞን ገሎ ፋኖ ነው የገደለ። ይሄ የሚመዘዘው በዚህ ሰዓት ከተፈጠረው የአብይ አህመድ የፖለቲካ ጭንቀት ነው። የፖለቲካ ጭንቀት ተፈጥሯል። የፖለቲካ ኪሳራ ደርሶበታል። አብይ ማድረግ የሚፈልገው ከዚህ በፊት አንዱ ላይ ተደግፎ ሌላውን ሲመታ የነበረው ነገር አሁን መሰረቱ ተናጋ። ከዚህ በፊት ታስታውሳለህ ምን እንደተፈጠረ? የትግራይ ጦርነት ሲካሄድ ያሉ የፖለቲካ ቡድኖችን ሁሉ ሰብስቦ ነው ሄደው። ይሄ የሚታወቅ ነገር ነው። የታሪክ ጠባሳ ነው። ዛሬ ደግሞ አማራን እንምታ ኑ ሲል አይ እኔ የሚጠየቅ ነገር ካለ በህግ ነው የምጠይቀው እንጂ እኔ አማራ ሀገር ሄጄ የምወርበት ምክንያት የለኝም ብሎ እምቢ ብሏል። ትግራይ ድርድር ኦኤልኤ ድርድር ታንዛኒያ ሲሄድ ኑ ሄደን ፋኖን እንውረር አብረን ብሎ እኮ ጥያቄ ጠይቋል። ልጆቹ ቅድም እንደነገርኩ የሚመዘን የሚታይ የሚጨበጥ የፖለቲካ ዓላማ ስላላቸው እኛ ዓላማችን የሰው አገር ሄደን ሰውን መውረር አይደለም። እኛ የተወረረ ህዝብ ስላለን ያንን ህዝብ ነፃ ማውጣት ነው። ያንን ህዝብ ጥያቄው እንዲመለስ ማድረግ ነው።
ከዚህ በፊት ያለው ሀብት ከእጁ አንድ በአንድ አመለጠ። ስለዚህ አሁን ሰፈር ውስጥ እየዞረ ዜጎችን በመግደል በከፍተኛ ደረጃ በፖለቲካ ንባብ ተነቦ በአገር ደረጃ የሚደረጉ ትብብሮች እንዳይደረጉ እንቅስቃሴ ለማድረግ የሰውን ህይወት እያጠፉ እንዳለ ነው የሚገባኝ። ምልኬሳ አመሰግናለሁ። እንግዲህ አብይ አንተ እንዳልከው ጠላት የሚባሉትን ፈጥሯል። ጠላት የሚባል ኦሮሞ የሚባል ጠላት አለ፣ አማራ የሚባል ጠላት አለ፣ ክርስትና እምነት ተከታዮች ጠላቶች አሉ ብሎ አብይ ፈርጇል። ሁሉም ሃይማኖቶችን እንደ ጠላት ነው የሚወስደው አብይ። ሁሉም ብሔሮችን እንደ ጠላት ነው የሚወስደው። በተለይ ደግሞ ይሄ ያው ታጥቆ እየታገሉ ያሉ የብሔር ድርጅቶች አሉ። እነሱ አብይን አንቆ ስለያዙ እነሱን የሚደግፍ ብሔር፣ እነሱን የሚደግፍ የሃይማኖት ቡድን ካለ ይታረዳል። በአብይ ይታረዳል። ያለ አማራጭ እኔም መደገፍ ነው፣ ከገደልኩም እኔ ነኝ የሚገል ይላል አብይ። በእኔ ስር ሁን፣ ሌላ ቦታ የምታይ ከሆነ የሚደርስብ መቅሰፍት ይሄው አለ። በየጊዜው ያሳያል፣ በየጊዜው በሴፉ ይመታል፣ አንበርክኮ ለመግዛት ይጠቀማል። የአብይ ጠላት ማን ነው ብለህ ካየው የአብይ ጠላት ህዝብ ሆኗል። ህዝብ እንደ ህዝብ አማራን እንደ አማራ ለማጥፋት ሁሉንም ነገር እየተጠቀመ ነው። ኦሮሞን እንደ ኦሮሞ ህዝቡን ለማጥፋት ሁሉንም ነገር እየተጠቀመ ነው። ትግራይን ሞክሯል፣ አልተሳካለትም። ሙሉ ነገር ትግራይ ላይ አዘንቦ ትግራይ አልጠፋም ብሎ ነው የጠፋ እንጂ እኮ ትግራይ እኮ በዚህ ሰዓት ታሪክ ሆኖ ከታሪክ መዝገብም እንዲፋቅ ብሏል አይደል? ማን ነው ዳንኤል ክብረት የሚባል የሰው ጭንቅላት ውስጥ ራሱ እንዳይኖሩ ብሏል። እንደው ቀሩ እንጂ አልጠፉም። ትግራይ ህዝብ አልጠፉም እንጂ በእነሱ እቅድ ጠፍቷል። ከዛ ቀጥሎ ደግሞ ኦሮሞ ሊጠፋ ነበር። ከዛ ቀጥሎ አሁን አማራ ሊጠፋ ነው። በዚሁ ነው እንደዚህ የሚቀጥለው አብይ ለሁሉም ብሔረሰቦች ጠላት ሆኖ ነው የሚንቀሳቀሰው። እነኚህ ይሄ የታጠቁ ቡድኖች ያው እነሱን እንደ መነሻ ይወስድና ማህበረሰቡን ነው የሚያጠቃ አብይ። ከዛ አሁን ባለፈው የኖኖ አስተዳደር ምን እንዳለ ሰምተናል። ጥቃቱን ኦሮሞ ላይ ከፈጸሙ በኋላ የኦሮሞ ህዝብ ሆይ ጠላት ማን ነው ብሎ መልስ ሰጥቷል እኮ። ጠላት እኛ ውስጥ ነው ያሉ አለ። አማራ አለ። አስብ። የኖኖ ወረዳ አስተዳደር ይሄ ቃል የአብይ አህመድ ቃል ነው ብለናል ባለፈው። ይሄ ፕላን የአብይ አህመድ ፕላን ነው። ከዛ በኋላ ነው አርሲ ላይ ይሄንን ያየ ነው። ስለዚህ አብይ በእቅዱ መሰረት እየተንቀሳቀሰ ነው። በእቅዱ መሰረት ኦሮሚያ ውስጥ እየተንቀሳቀሰ ነው። አማራ ውስጥም ብዙ ነገር እናያለን ያደርጋል። አንዳንድ የአብይ ሸኔዎች የሚጽፉ ነገሮችን አያለው ባይዘ አንዳንዴ በተለይ ደግሞ የፈቀደ ደጋፊዎች ፌስቡክ ላይ የሚጽፉ ያው ከብልጽግና ደጋፊዎች ጋር ተመሳሳይ ነው የሚጽፉት። እንትን እጅ ሰጥቶ የገቡ ምናምን የሚባሉም አንዳንድ ከአብይ ጋር የሚሰሩ የሚጽፉትን ነገር አያለው። ሙሉ በሙሉ አሁን የምናወራውን ነገር እነሱ የኖኖ ወረዳ አስተዳደር የተናገረውን ይጽፋሉ። የኖኖ ወረዳ አስተዳደር የተናገረውን የፈቀደ አብዲሳ ደጋፊዎች
የአብይ ሸኔዎች የሚጽፉትን ነገር ነው ተመሳሳይ ነው እንትን የሚያደርጉት ምንጩ አንድ ስለሆነ። ስለዚህ አጠቃላይ እየተደረገ ያለው ሃይማኖትን መሰረት ያደረገ ጥቃቶች አይቆሙም። አብይ እስካለ ድረስ አይቆሙም። ብሔርን መሰረት ያደረገ ጥቃቶች አይቆሙም። አንዳንድ ጊዜ ባይዘይ በጣም ጥንቃቄ የሚያስፈልገው ነገር አለ። አብይ ሃይማኖተኛ መስሎ ነው የሚቀርበው ሁልጊዜ። ሃይማኖተኛ መስሎ ስለሚቀርብ መሰሪ አለመሆኑን ለመደበቅ ብዙ ነገር ያደርጋል። አብይ ጸረ ብሔር ብሔረሰብ የሆነ ሰው እስቲ አንድ ቀን ከአፉ ህገ መንግስት የሚል ሰምተህ ታውቃለህ? ይታና አንድ እስቲ ላለፉት 7 ዓመት ህገ መንግስት ወይ ደግሞ ምን ድሮ እኮ ሰው እኮ በህግ አምላክ ሁሉ ይችላል ይላሉ እኮ ሰው እኮ በህግ በሌለበት ጊዜ ራሱ በህግ አምላክ ይላል ሰው። ኢትዮጵያ ውስጥ የኢትዮጵያ ህዝብ ሃይማኖተኛ ነው፣ እውነት ነው፣ ህግ አክባሪ ነው ህዝቡ። አብይ አህመድ ህግ የሚል ቃል ከአፉ ይወጣል? ህገ መንግስት የሚባል ከአፉ ይወጣል? የለም። እሱ ህግ አራዊትን ነው የሚያውቀው። እሱ መግደል፣ ሁልጊዜ ጦርነት፣ ሁልጊዜ እሱ ይነሳሉ። ይሄው በሃይማኖት ይነሳሉ ይላል። በብሔር ይመጡብሃል። ይሄ ነው የሚያወራ ሁልጊዜ። ማን ነው የሚመጣብን? እሱ ራሱ እኮ ነው የሚመጣብን። እና ምን ለማለት ነው በኦሮሚያ ውስጥ ያው የሸኔ ላይ ያነጣጠረ ሸኔ ይላሉ እነሱ። የኦሮሞ ነጻነት ሰራዊትን ሸኔ ይላሉ። የኦሮሞ ነጻነት ሰራዊት ላይ ያነጣጠረ ስም የማጥፋት ዘመቻ እሱ አይቆምም። ገና አብይ እስከሚወርድ ድረስ አይቆምም እሱ ነገር። ዞሮ ዞሮ ግን ዋናው የፖለቲካ መልእክቱ የማጋጨት ብቻም ሳይሆን በተለይ በዚህ ሰዓት ወታደር ይፈልጋል አብይ። ወታደር ከኦሮሞ ሲመለመል አማራን የሚገል ክርስትና እምነት ተከታዮችን እንደ ጠላት የሚወስድ ብሎ ነው ስልጠና የሚሰጠው አብይ። ከአማራም ሲሰለጥን ስልጠና ሲሰጡ ኦሮሞን ግደሉልኝ፣ ሌላ ብሔር ብሔረሰብን ግደሉልኝ ብሎ ነው አብይ የሚያሰለጥነው። ወታደር ይፈልጋል አብይ። አሁን በዚህ በኩል አማራ ፋኖ የሚባል ገደለ ብሎ ዜና ሲያሰራ ግቡ ምንድን ነው? ናና የኔ ወታደር ሆንና አማራን እንዋጋለን፣ አማራ ክልል ሂደን። ሌላ ቦታ ደግሞ ይሄው ኦሮሞ ጨፈጨፈ፣ ሸኔ ጨፈጨፈ ብሎ ዜና ሲያሰራ ናና እኔን ጆይን አድርግና ሸኔን ኦሮሞን እንዋጋ ነው። ስለዚህ መልእክቱ ማህበረሰቡን ለጦርነት ለራሱ ወታደርነት የምልመላ እንትን የመመልመል ዘዴ የፖለቲካ የሰው ደም እልቂት የሚከሰተው ለቁማር ነው፣ ለፖለቲካ ነው፣ ለድጋፍ ነው። እሱን ነው የሚታየኝ። ከዚህ ጋር ተያይዞ እንግዲህ የተለያዩ ያው አብይ የሚጠቀምባቸው ብዙ ካርዶች አሉ። ወደ መጨረሻ እንግፋና አብይ ምን ካርዶችን ይጠቀማል በመጨረሻ ዘመን? አሁን ወደ መጨረሻ እየተቃረበ ይመስለኛል የአብይ ዘመን። ለምን በጦርነት መስክም እየተሸነፈ ነው፣ በፖለቲካም የለም አብይ። ኢኮኖሚው ሙሉ በሙሉ ወድቋል። ሰላም ዚሮ ኔጌቲቭ ነው። ሰው ወጥቶ አይመለስም። እንግዲህ የውጭ ሀገር ሁሉ ሳይቀር ይታፈኑና ገንዘብ
እንዳውም ከደቡብ አፍሪካ ነው አንድ ሰው ታፍኖ ገንዘብ ተጠይቆ ተፈንክቶ ፊቱ ሁሉ ፎቶ ወጥቷል ሶሻል ሚዲያ ላይ። ደቡብ አፍሪካ ነው። ሁለት የታወቁ ዘፋኞች ናቸው፣ ሙዚቀኞች ናቸው። ተመልከት፣ የታወቁ ሁለት ሙዚቀኞች ናቸው። አሳግተው ደብድበው ፈንክተው ነው የለቀቁት። ሀገራቸው ገብተው ሲናገሩ መልስ ሰጥተዋል። እንግዲህ ይሄ ነው። ስለዚህ አሁን መንግስትም ዱርዬ መንግስትም የለም በዚህ ሰዓት። ያው ሽፍታ ነው፣ አብይ ሽፍታ ነው። ነገር ግን እንደው የሆነ ነገር አዲስ አበባ እንኳን አይቆጣጠርም። እነኚህ ሰዎች አዲስ አበባ ውስጥ ነው የታገቱት። ስለዚህ የመጨረሻ ዘመን ደርሷል። አብይ በዚህ ሰዓት አብይ ምን አይነት ካርዶችን ይጠቀማል? ወዴት ሊያመራ ይችላል? ምን ሊያደርግ ይችላል? ስለዚህ ምን ካርዶች አሉ? በኋላ ምን ማድረግ አለብን ለምለው ወደ መጨረሻ አካባቢ እንመጣበታለን። አብይ የሚጠቀምባቸው እንደ መሳሪያ እንደ ካርድም እንደ እልቂት ካርድም የሚጠቀምባቸው ምን ናቸው? ታና አብይ መጨረሻ ላይ ተስፋ ሲቆርጥ ምን ማድረግ እንደሚፈልግ ይሄው አሳይቶናል። ኖ ላይ መግለጫ አውጥቶ አሳይቶናል፣ ነግሮናል ምን ማድረግ እንደሚፈልግ። እስከየት ለመሄድ ፈቃደኛ እንደሆነ አብይ ሰው አልሰማ ብሎ ተቸገረ እንጂ በተደጋጋሚ ተናግሯል። ታስታውስ እንደሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተበጥብጦ ራሱ ባዘመታቸው ዘማቾች ተበጥብጦ መጨረሻ ላይ በቲቪ ራሱ ቀርጾ ያሰማን ነገር ነበረ። ለምንድን ነው እንደዚህ አይነት ነገር የሚደረገው ብሎ ሰው በጣም ሲጨነቅ ነበር። አብይ ግን በቴሌቪዥን ቪዲዮ እስካሁን አለ፣ በግልጽ ወጥቶ የተናገረው ነገር አለ። ኢትዮጵያ ውስጥ ሰው የደርግን ግድያ ነው ትልቅ ነገር አድርጎ የሚያወራው፣ ቀይ ሽብርን ነው አለ። የኛ በብዙ እጥፍ ይበልጣል። አብይ ነው እንደዚህ የተናገረው። ሰው አልሰማ ብሎ ነው የተቸገረው። እሱ በብዙ እጥፍ ነው የሚበልጠው። እኛን ከነካችሁ እንፈጃችኋለን ነው ያለው። እንደዚህ ነው የተናገረው። እና ምን ለማድረግ ፈቃደኛ እንደሆነ አብይ ሰው አልሰማ ብሎ ነው የተቸገረው እንጂ የሱ ፖሊሲ የሱ አሁን ሰው የታለ የኢኮኖሚክ ፖሊሲ ማህበራዊ ፖሊሲ የታለ ብሎ ነው የሚጨነቀው ሰው። የአብይ ማህበራዊ ፖሊሲ ግድያ ነው። የፖለቲካ ቁማሩ ግድያ ነው። የውጭ ግንኙነት ፖሊሲው ራሱ ግድያ ነው። እንደዚህ ነው የሚያደርገው። በዚህ ነው ፖለቲካ የሚሰራው። ምንድነው መጨረሻ ላይ የሚያመጣቸው ካርዶች ካልከኝ የፍጅት ካርድ ነው የያዘው። አብይ ምልክቱን ነው እያሳየ ያለው። በነገራችን ምልክቱን ነው እያሳየ ያለው። እኔ ባለፈው ተናግሬያለሁ። ወዴት እየሄድን ነው? የአብይ እንቅስቃሴ እኮ ይሄ አልቆም ያለው የጅምላ ግድያ አንድ ጊዜ ኖኖ ላይ፣ አንድ ጊዜ ሆሮ ጉድሩ ላይ፣ አንድ ጊዜ ምዕራብ ወለጋ ላይ፣ አንድ ጊዜ አርሲ ላይ አልቆም ያለው ይሄ ወዴት እየወሰደን ነው ብዬ የ20ኛ መቶ ክፍለ ዘመን ሶስቱ ትላልቅ ዘር ፍጅት ክስተቶችን አንስቼ ተናግሬ ነበረ። የምታስታውሰው ነው። ሶስቱም በመንግስት ነው የተፈጸሙት። የትግራይ ጄኖሳይድም የተፈጸመው በመንግስት ነው። አሁን የተለያዩ ኃይሎች ዘምተው ይሆን ይችላል። አዝማቹ የጅምላ ፍጅቱ ባለቤት ግን መንግስት ነው። ወይ ደግሞ መንግስት ነኝ ብሎ ራሱን የሚጠራ
የአገርን ሀብት የተቆጣጠረ የሰውና የንብረት ሀብት የተቆጣጠረ የታጠቀ የተደራጀ ኃይል ሰዎች እንደሚሉት እቺን አገር የሚያስፈራት የጎንዮሽ ግጭት አይደለም። እኔ እንዲህ አይመስለኝም። አብይ እያስፈራራ ያለው እንዳለ በጅምላ ፈጃችኋለሁ ብሎ ነው እያስፈራራ ያለው። ምልክስ እየላከ ያለው መልእክት ይሄ እኮ አንተ ቅድም ሆስቴጅ ሆነዋል፣ ኦሮሚያ ውስጥ ያሉ አማሮች ሆስቴጅ ሆነዋል። ምልክት ነው እያሳየ ያለው። በጅምላ ፈጃችኋለሁ እያለ ነው። ሰው አልሰማ ብሎ ነው የተቸገረው። እኛንን በቃ የደነዘዝ ነው። እኛንን ህዝቡ ነው የደነዘዘው። አብይ እኔ የምፈልገውን ነገር የማታደርጉ ከሆነ እፈጃችኋለሁ ብሎ መልእክት እየላከ ነው። ምን ማለቱ ነው? ህፃናትና ሴቶችን ሰብስቦ ሲገድል ምን እያለ ነው? በእኔ እጅ ነው ያላችሁት፣ በፈለኩ ጊዜ በመቶ ሺዎች እፈጃችኋለሁ የሚል ሰውዬ ኖኖ ላይ ሄዶ ራሱ ካምፕ ማዕከላዊ ኢትዮጵያ የሚባል ክልል ላይ ሄዶ ካምፕ የሰራላቸው ወታደሮች መጥተው የኦሮሞን ነዋሪዎች ፈጅተው ሲመለሱ ምን እያለ ነው? በእኔ እጅ ነው ያላችሁት፣ ከፈለኩ በመቶ ሺዎች ነው የምፈጃችሁ እያለ በአብይ እጅ ላይ ከዚህ በፊት የነበረም አሁንም እያስፈራራበት ያለው ካርድ ይሄ ህዝብን መፍጀት። እኔ ወደዛ እየሄድን ነው እንዴ ብዬ ፈራው ስል ባለፈው ሰምተ እንደሆነ ሕዝቅኤል መካከሉ ላይ እኮ ነን አለ። መካከሉ ላይ ነው ያለ ነው፣ ገና የሚጀመር አይደለም አለ። እኔ እየፈራው ያለሁት ግን የሰው ህይወት አንዱም ብዙ ነው። አንድ የሰው ህይወት በጣም ብዙ ነው። በቁጥር አይደለም የሰው ህይወት የሚለካው። የሰው ህይወት የማይገኝ የማይተካ ነገር ነው። በቁጥር አይደለም። አንዱ ራሱ በጣም ብዙ። አብይ ግን ዓለምን ኩምትር የሚያደርግ የሚያሸማቅቅ ነገር ኢትዮጵያ ላይ ለመስራት ፈቃደኛ ነው። በተለይ ስልጣን ከእጁ ሙሉ ለሙሉ እንዳመለጠ ያወቀ ጊዜ የምናስቆመው ካልሆነ አብይ መስራት የሚፈልገው ይሄንን ነው። እኔ አሁንም የኢትዮጵያን ፖለቲካ ጭቅጭቅ ለሰለቻቸውም ለሚከታተሉም ሰዎች እኔ ከአደራ ጭምር መናገር የምፈልገው አገሪቷ ውስጥ የሚደረጉ ነገሮች የሚለኩት ከዚህ አደጋ አንጻር ነው። ከፊታችን በሚመጡ በተደቀኑ አደጋዎች አንጻር ነው የሚለካው የአገሪቷ ፖለቲካ። ይሄ በጣም ነው የሚያሳዝነው። ምክንያቱም ከዚህ በፊት የምናወራው የዚህኛው ህዝብ ብሔራዊ ትግል ዓላማው ምንድነው? ግቡ ምንድነው? ከሌላው ጋር በምን ይጋጫል? እንዴት ተደርጎ ነው በሰላም ግብ ማድረስ የሚቻለው? እንዴት መቻቻል ይቻላል? እኩልነት የማይፈልጉ ሰዎችን እንዴት አደብ ማስገዛት? እንደዚህ ነበር እኮ የምናወራው። የኦሮሞ ፕሮቴስት ጊዜ እኮ የምናወራው ስለዚህ ጉዳይ ነበረ። አሁን የምናወራው ግን ህዝባችንን አይናችን እያየ በእጃችን ላይ የሚፈጅ ነገር እየመጣብን ነው እንዴ ብለን እየፈራ። ስለዚህ ኦሮሚያ ውስጥ የሚኖሩ አማሮችን በል ጠቅላላ የኦሮሞን ህዝብ በል የትግራይ ህዝብን ቅድም አንስተሃል። በራሱ ጉልበት በራሱ ጥረት ነው ከገጸ ምድር ከመፋቅ ሄዳ ነው። አሁንም ደግሞ እየዶለተባቸው ነው። ሰምተሃል? ባለፈው የሞታችሁት ሞት ከቁብ የሚቆጠር አይደለም አለ። ይሄ ነው እኮ የተናገረው። ምን ሞት ነው የሞታችሁ? 2 ወር ብቻ እኮ ነው እናንተን የተዋጋ ነው። ምን ማለት ነው? 2 ወር ብቻ ነው። ከ1 ሚሊዮን ህዝብ በላይ የሞተበትን ጦርነት 2 ወር ብቻ ነው የተዋጋው። ከቁብም የሚቆጠር አይደለም አለ። አሁን ጨርሶ ከገጸ ምድር የሚያጠፋችሁ ነገር ነው ማማጣው እያለ እኮ ፕሪቶሪያ የለም ብሏል። ፕሪቶሪያ የሚባል የለም። እኔ አሁን ጓደኞቼ ናቸው ፕሪቶሪያ ያፈረሙት። አሁን ይሄው አብረን እየደነስን ነው። ፕሪቶሪያ የሚባል ነገር ሞቷል፣ አልቋል፣ የለም። እኔና ትግራይን
ተኩስ ያስቆመው ኃይል አሁን በህይወት የለም ብሏል። ትግራይንም እያስፈራራ ነው እያልኩ ነው። በግልጽ በአደባባይ ወጥቶ በመግለጫ እያስፈራራ፣ ሌላውን ደግሞ የገደለ እያስፈራራ፣ በአጠቃላይ ምልኬሳ እያስፈራራ ያለው እፈጃቸዋለሁ ብሎ እያስፈራራ። አሁን ከዚህ በፊት አልፈጀም እንደ ልትለይ ትችላለህ። አብይ አህመድ ከዚህ በፊት ያደረግኩት ነገር መቼ አያችሁና ነው እያለ እኮ ነው። የትግራይን ነገር ሲነግርህ እኮ ግድያ እንኳን እንዲህ አይደለም እያለ ነው። ዘር ፍጅት እንዴት ትላላችሁ? ይህንን ዘር ፍጅትማ ይሄ አይደለም አሳያችኋለሁ የሚል ሰውዬ ነው። በነገራችን ላይ ትግራይ ላይ የተፈጸመውን ነገር ዘር ፍጅት የማትለው ከሆነ አብይ ዘር ፍጅት ብሎ ለመጥራት ፈቃደኛ ካልሆነ የትኛውን ዘር ፍጅት ብሎ እንደሚጠራ ማሰቡ ራሱ ይዘገንናል። በጣም ነው የሚዘገንነው ማሰቡ ራሱ። የአብይ እጅ ላይ ያለው ካርድ አውጥቼ ያሳያቸዋለሁ ብሎ እያስፈራራው ካርድ ይሄ ነው ምልክት። ሁለተኛው በጣም ደክሞ በድካም ገንዘብ እያፈሰሰ እየሰራ ያለው ሃይማኖቶች በራሳቸው ጊዜ የግጭት ማዕከል ሆነው እንዲጋጩ፣ በተለይ የክርስትናና የእስልምና ተከታዮች እሱ በአዝማችነት ቢሰራም በራሳቸው ፍቃድ እንዲፋጁ ማድረግ ነው። ይሄንን በተለያየ ጊዜ በተለያየ ሁኔታ አንዳንድ ጊዜ ከብሔር ጋር ኦቨርላፕ የሚያደርጉ ጉዳዮችን በማምጣት አንዳንድ ጊዜ ደግሞ እኔ ይሄንን ላደርግላችሁ ፈልጌ እነ እከሌ ከለከሏችሁ በሚል መሪዎቹን በመሰብሰብ ገንዘብ በመሸለም አሁን አይተሃል። ብዙ የሃይማኖት መሪዎች ከሁሉም አካባቢ አሁን ከበርቴ ሆነዋል። ከበርቴ ናቸው። ከየት አመጡ? የመንግስት ሰማዕት ነው የምትወርሱት ብለው የሚሰብኩ ሰዎች ዛሬ ስለ መንግስት ሰማዕት ትተው ራሳቸው እንዴት ምድር ላይ እንደሚኖሩ እያመቻቸው ነው። ህዝቡን ስለ መንግስት ሰማዕት እየነገሩ የአብይ ደጋፊ እየሆኑ ገንዘብ እየሰበሰቡ ነው። ሁሉም አይደሉም። የተመረጡ ሰዎች ግን ከበርቴ ሆነዋል። ይሄ በግልጽ የሚታይ ነገር ነው። አብይ ይሄንንም እንደ ካርድ ለመጠቀም በተለይ ሁለቱ ትላልቅ ሃይማኖቶች ባሉበት አካባቢ ህዝብን ለማጋጨት ተክቶ እየሰራ እንደሆነ መታወቅ አለበት። እና እኔ እጁ ላይ ምን አለ ካልከኝ እየነገረን ነው ብያለሁ። ህዝቡ ነው አልሰማ ብሎ የደነዘዘው። እኛንን ድንዝዝ ብለን በቃ አንሰማ ብለን አብይ ይሄንን ነው የተቸገረው። ትግራይን እፈጃለሁ ብሎ ሄዶ ፈጅቷል። ኦሮሚያን እፈጃለሁ ብሎ ሄዶ ፈጅቷል። ሲዳማን እፈጃቸዋለሁ ብሎ በጥሩምባ በአደባባይ ተናግሮ ሄዶ ፈጅቷል። እፈጃቸዋለሁ ብሎ ሳይፈጅ የቀረበት ቦታ የለም አብይ። አሁን ደግሞ ዘር ፍጅት እያሉ የማይሆን ከቁብ የማይገባ 1 ሚሊዮን እያሉ ስሙን ያበላሹብኛል እያለ እኮ ነው። ዘር ፍጅት አላያችሁም። እንዴት ዘር ፍጅት 1 ሚሊዮን ሰው እንዴት ዘር ፍጅት ትላላችሁ? እንዲህ እኮ አይደለም፣ እሱን እንኳን አላያችሁም የሚል ሰውዬ ነው። ይሄ ቅድም እንዳልኩ ስታስበው ራሱ የሚያስደነግጥ ነው። ስለዚህ አብይ እጁ ላይ ያለው ካርድ ይሄ ነው። ይሄንን ካርድ ይዣለሁ ብሎ እያስፈራራ ነው። እሱ ያለውን ነው እያስፈራራ ነው። እጄ ላይ ያለው ካርድ ይሄ ነው ብሎ እያስፈራራ ነው በአደባባይ። አመሰግናለሁ። ብዙ ነገር አንስተሃል። እኔ የሚጨምረው በአጠቃላይ ኢትዮጵያ ውስጥ 2 ትልልቅ አጀንዳዎች ናቸው ያሉት።
ቢጨመቅ በአብይ ዘመን ማለት ነው። አንዱ የብሔር ጉዳይ መጠቀም፣ ለሁሉም ነገር የብሔር ጉዳይ መጠቀም፣ ሁለት የሃይማኖት ጉዳይ መጠቀም። እነኚህ ኢትዮጵያ ውስጥ መሰረታዊ ነገሮች ናቸው። ከዛ ቀጥለው ከባቢያዊ ነገሮችን ይጠቀማል አብይ። ነገር ግን የብሔርና የሃይማኖትን አንደኛ እንደ ስልጣን ምሰሶ ይጠቀማል። ሁለተኛ ደግሞ አሁን አንተ እንዳልከው የእልቂት ካርድ አድርጎ በመጨረሻ ዘመን ይህንን ይመዝና ይጨርሳል። እየጨረሰም ነው አንተ እንዳልከው ኦልሬዲ። ስለዚህ አሁን አብይ በየቦታው አንድ ብሔር ላይ አነጣጥሮ ይገላል። ከቻለ ማህበረሰቡን እንዲሳተፍ ያደርጋል። አንድን ሃይማኖት አነጣጥሮ ይጨፈጭፍና ከቻለ ሌላ ሃይማኖት እንዲሳተፍ ያደርጋል። ነገር ግን ኢትዮጵያ ውስጥ አንድ ነገር መናገር ያለብን የኢትዮጵያ ሕዝብ ሃይማኖተኛ ነው። ብዙ መግደል ውስጥ አይገባም። ሕዝቡ የዋ ነው። ፖለቲከኛው ስልጣን የያዘው ግን ሌባ፣ ውሸታም፣ ገዳይ በመግደል ብቻ በመስረቅ በመዋሸት ብቻ ስልጣን ላይ ስለሚቆይ እሱ አንተ እንዳልከው የመንግስት መዋቅር ነው ሁሉንም ነገር የሚፈጽመው ኢትዮጵያ ውስጥ። እኔ መንግስት የማያውቅ አንድች ግድያ የለችም ኢትዮጵያ ውስጥ። መንግስት እጁ የሌለበት አንድች ግድያ፣ የንጹሃን ግድያ የለም ኢትዮጵያ ውስጥ። ይሄ መታወቅ አለበት። ደግነቱ ህዝቡ ሃይማኖታዊ ስለሆነ ነው እንጂ አብይማ ስንት ጊዜ ቀስቅሷል፣ ስንት ጊዜ ለመጠቀም ሞክሯል። ከላይ ያሉት ሃይማኖት አመራሮችን በገንዘብ፣ በፖለቲካ፣ በሹመት ዲያቆን ቤተ መንግስት ገብቶ አመራር ነው በኢትዮጵያ በአብይ ዘመን። ሁሉንም ሃይማኖቶችን መቆጣጠር ፈልጎ ተቆጣጥሯል በተወሰነ ደረጃ። የትኛው ሃይማኖት ነው አሁን ከላይ በተለይ በአመራሩ ደረጃ በአብይ እጅ ውስጥ እንዲወድቅ ተደርጓል። እምቢ ያለው ደግሞ እንዲበተን ለማድረግ ሞክሯል። ካልሆነ ተቆጣጥሯል። ያም ካልሆነ ገና ግጭት ይፈጠራል እዛ ውስጥ። ስለዚህ በህዝብ ዘንድ የእርስ በርስ የሚባል ነገር ብዙ አይታየኝም። አንተ እንዳልኩ ገዳዩ፣ ጨፍጫፊው የተደራጀ በህቡም በሬጉላርም በፎርማል የተደራጀ በመንግስት ደረጃ ገዳዩ መንግስት ራሱ ነው። በህቡም የሚያደራጅ መንግስት ራሱ ነው። ይሄ መታወቅ አለበት። ሁለተኛው የብሔር ጉዳይ ነው። አሁን ሁልጊዜ የብሔር ችግር አለ፣ የብሔር ምናምን አለ። የብሔር በኢትዮጵያ ውስጥ እኮ የብሔር ችግር ሳይሆን የመንግስት ችግር ነው ሁልጊዜ ያለ። ብሔሮች ኦኬ፣ መሬት የተወሰኑ ፕሎት ኦፍ ላንድ ላይ ላትስማማ ትችላለህ። ነገር ግን ኢትዮጵያ ውስጥ ይህን ያህል እክሌ የእክሌ ጠላት ነው የሚባልበት ናሬሽኑ ከመንግስት ይመጣል። አንዱን ለመምታት አንዱ ውስጥ ለመደበቅ መንግስት የሚያደርገው ናሬሽን አለ። ጠላት ይፈጥራል መንግስት። ልክ እንደ አብይ ጠላትን ፈጥሮ ይሄ ቡድን የእናንተ ጠላት ነው፣ ስለዚህ እናንተ ያላችሁ አማራጭ ከኔ ጋር ሆናችሁ እነሱን መዋጋት ነው ይላል። እዛም ሲሄድ እንደዛ፣ እዚህም ሲሄድ እንደዛ ይላል። ስለዚህ የብሔር ብሔረሰብ ለእርስ በርሱ ጠላት አይደለም ኢትዮጵያ ውስጥ። የእሊቱ በተለይ የመንግስት መዋቅር ነው ይሄንን ሁሉም ይሰራል። አሁን መርሳት የሌለብን
አብይ በብሔር ለይቶ አላረደም፣ አላየንም። በኦሮሚያ ውስጥ አላየንም። በጉጂ፣ በሰላሌ፣ ሰሜን ሸዋ፣ በወለጋ በአይናችን ያየው ነገር የሰው ልጅ በአብይ ዘመን አይተን የማናውቀው በኢህአዴግ ጊዜ ሰምተን የማናውቀው በኢትዮጵያ ታሪክ ያልሰማነው ነገር አላየንም፣ አልሰማንም። ምንድነው የሚያሳየው? ይሄ እኔን ካልደገፍከኝ የመጨረሻ ሞት ትሞታለህ ነው አይደል? ይህንን እኔን ደግፈኝ ካልሆነ በአማራ ክልልም አይተናል። ዘግናኝ የሆኑ ነገሮችን አይተናል። ይሄ እኮ አንደኛ ያሸብራል። አሸብሮ ማህበረሰቡን ለማንበርከክ ይጠቀማል። ካልሆነ ግን መጨረሻ ይሄ ነው ይላል። አሁን ፓርላማ ላይ ስለ ወልቃይት አነሳ አብይ፣ ስለ ወልቃይት አነሳ፣ ስለ ድሬዳዋም አወራ። የሚገርም እኮ ነው። ለምንድን ነው እዚህ እቺን ነገሮችን ጠቅ የሚያደርገው አብይ? አንደኛ ወልቃይት ላይ አማራና ትግራይ ለዘላለም እንድትዋጉ እፈልጋለሁ ነው የሚለው አብይ። ወልቃይት የአብይ ሎተሪ፣ ሁለቱ ብሔሮች እንዲጋጩ እንድፋጁ እዛ ላይ አይናችሁን ከዛ ለምንድን ነው እንትን ያደረጋችሁት? ሁልጊዜ ያችን ብቻ ተመልከቱና ለምንድን ነው የምትነጋገሩት? ለምንድን ነው የምትወያዩት? አማራና ትግራይ ይላል። ፍራቻው ምንድን ነው? ከተነጋገሩት ያው ወደ ስልጣን ወደ እንደዛ ነገር ስለሚመጣ በፓርላማ ላይ ሆኖ ወልቃይት አንዳችሁ ካልወሰደ እኔ ራሴ ወስዳለሁ አለ። እኮ እዛ ጋር ለምንድን ነው የማትጣሉት ነው? ድሬዳዋን አነሳ። አሁን ድሬዳዋ ላይ ችግር አለ። ኦሮሞና ሶማሌ ጥያቄ ነገር አለ እዛ አካባቢ። አብይ የሄደበት አካሄድ ግጭቱን ጀምሩ። አሁን ምንድነው? ለምሳሌ አሁን በሐረርጌ በኩል በቦረና በኩል ሞያሌ አካባቢ ላይ ብዙ ነገር አደረገ አብይ፣ ብዙ ነገር። ግን የኦሮሞ ህዝብ ከሶማሌ ጋር በምንም ተአምር ምን ላይ ነው የሚጣለው? ይሄ ሁለቱ ማህበረሰብ ወንድማማች ማህበረሰብ ግጭትም ካለ ተነጋግሮ በአገር ሽማግሌዎች በሶማሌ ኡጋዞችና በኦሮሞ ያው አባገዳዎች እውነተኛ አባገዳዎች አንዳንድ ቦታ አሉ፣ ተነጋግሮ ይጨርሳሉ ችግር ካለ። አብይ ግን ምንድነው ያለ ያለው? በፓርላማ ላይ ሆኖ ህዝቡ ለምንድን ነው ዝም ያለው ብሎ ተናግሯል። በተለይ ኦሮሞ ለመቀስቀስ ሞክሯል። የድሬዳዋ ችግር መፍታት የምትችለው አንተ ራስህ አብይ፣ ስልጣን በአንተ እጅ ነው። ማን ሲጀመርስ ማን መረጠ? አንተ የኦሮሞ ህዝብ ጥያቄን አንተ ምኑ ጋር ነው የምታውቀው? አብይ ያለ ያለው ግጭቱን ለምንድን ነው ያቆማችሁት እኮ ነው እንጂ ለኦሮሞ ህዝብ ለሶማሌ ህዝብ መፍትሄ አግኝቶ አይደለም። ምንድነው ያለ ያለው? እርዱኝ እንጂ እኔም ግጭት ፈልጋለሁ፣ እናንተም እዛው ጀምሩት እንጂ ካልጀመራችሁ እኔ ራሴ ጀምራለሁ እኮ ነው አብይ። ይሄ በፓርላማ ላይ ያወራው እንደኔ ያው ሞያሌ ላይ የጀመረው ሁሉንም ብሔረሰቦች ከኦሮሞ ጋር የማጋጨት ስራ ወጥሮ ይዞታል። አብይ ለማጋጨት ይሞክራል። ነገር ግን ራሱ ነው የሚጋጨው። አብይ ራሱ የራሱን ሰዎችን አስታጥቆ የራሱን እንትን አድርጎ ከሁሉም ብሔረሰቦችን
እያጋጨ ነው። ኦሮሞ ከሁሉም ብሔረሰቦች ጋር ይኖራል። አብይ ሲሄድም ከአብይ በፊትም ኦሮሞ ከሁሉም ብሔረሰቦች ጋር ሲኖር ነበር። ለወደፊትም አብሮ መኖር ይቀጥላል። አብይ የኦሮሞ ችግር ነው እንጂ ራሱ አብይ የኦሮሞ ችግር ነው እንጂ የኦሮሞን ችግር የኢትዮጵያን ችግር ለመፍታት የመጣ ሰው አይደለም። አብይ ከመጣ መቅሰፍት ምንድነው? ኢትዮጵያ ላይ የወረደ እኮ መቅሰፍት ነው። ኦሮሞ ላይ የወረደ እኮ አይተን አናውቅም። ይሄንን በኦሮሞ ታሪክ አንብበንም ሰምተንም አናውቅም። በየቀኑ ግድያ ዜና ነው የምንሰማው። 7 ዓመት በየቀኑ 7 ዓመት በየቀኑ የምትሰማው ዜና ግድያ ነው፣ መፈናቀል ነው፣ አፈና ነው፣ ከእስር ቤት አውጥቶ መረሸን ነው። ኦሮሚያ ውስጥ የትግራይ ብዙ አንተ ብለሃል። ትግራይ አልጠፋ ብሎ ነው እንጂ ይሄኔ እኮ ጠፍቷል። ስለዚህ የሃይማኖትና ብሔር የመጨረሻ የአገዛዙ ካርዶች ዋናዎች ናቸው። ነገር ግን አንድ ብዙ የማይወራ ካርድ አለ፣ በጣም ዝቅ ብሎ አብይ የሚጠቀሙ የከባቢያዊነት። አብይ ኦሮሞን ለማዳከም የተጠቀመው በአካባቢ ሸዋ፣ አርሲ፣ ወለጋ እያለ የአካባቢው እንትን እንዲደራጅና በዛ መሰረት ደግሞ ኦሮሞ ሲያዳክም ነበር። አማራንም በተመሳሳይ ሂዶበታል፣ ብዙ ሂዶበታል። ትግራይ ወይንም እየሞከረ ነው። አሁን በመጨረሻ ሰዓት ላይ ትግራይንም በተለያየ እንትን ከፋፍሎ ለማዳከም እየሞከረ ነው። ባለፈው የዶክተር አምባቸው መኮንን ግድያን እንትን አጥንተን ስናቀርብ አንድ ነገር አንስተን ነበር። የዶክተር አምባቸው ግድያን ተከትሎ በኦሮሚያ ብልጽግና ጽሕፈት ቤት ምንድነው የተባለው? ወሎዎች ጎንደሮችን ገደሉ የሚል ፌስቡክ ላይ ካምፔን ይደረግ ተባለ። ይሄንን ተናግረናል። እንግዲህ የወሎ ተወላጅ እንግዲህ ጎንደርን ገደለ በሚል አማራ በግዛት እንዲከፋፈል ብሎም ደግሞ እንዲጨፋጨፍ ለማድረግ ተሞክሯል። ኦሮሞ ውስጥም ብዙ አመራሮችን ከገደሉ በኋላ አንዱ ራሱ አብይስ ወለጋ ከሄድኩ ይገሉኛል አላለም? ምን ማለት ነው? ሌላ ቦታ ከሄደ አይገደልም። ከዛ በኋላ ደግሞ ወለጋ ከገደሉኝ ደግሞ ጅማ እና ሸዋ ምናምን አንቆ ወለጋን ይይዛል ብሎ አውርተዋል። እኮ ሁልጊዜ የምናስታውስ ነው። ምንድነው ይሄ ነገር? አብይ በመጨረሻ ሰዓት ሲጠቀም ነበር። ኦሬዲ ሲጠቀም ነበር። ይሄንን ግን ደግሞ እስከ መጨረሻ ይጠቀማል። ይሄንን አደራጅቷል። ሰው በህቡ ስላደራጀ ይሄንን አንድ የኦሮሚያ ኮሚሽነር ቡራዩ ላይ ከገደሉ በኋላ ምንድነው ያሉ? አንድ ወለጋ ሰላሌ ሸዋን ገደለ ብሎ ዜና ሰሩ። ምን ፈልገው ነው? ይሄን ማህበረሰቡ እንዲጠራጠር እርስ በርሱ ጠላት እንደሆነ ነው። ነገር ግን ባለቤቱ ማን ነው? አብይ አህመድ ነው። አብይ ያደራጃቸው በፎርማልም ያደራጀው ሰራዊትና በህቡ ያደራጃቸው ሰዎች ናቸው ይሄንን የሚያደርጉት። ስለዚህ አጠቃላይ በመጨረሻ
ጊዜ አብይ የሚጠቀመው ካርዶች በተለይ የብሔርና የሃይማኖት እንደሆነ አውቀን በጥንቃቄ መንቀሳቀስ አለብን። አጠቃላይ ማህበረሰቡ ምን ማድረግ አለበት? እንግዲህ እንደዛ ብለን አንቆምም። መፍትሄ ያስፈልጋል፣ አቅጣጫ ያስፈልጋል። ምን መደረግ አለበት? እንዴትስ ነው ይሄንን ነገር ማስቆምና ማህበረሰቡ ከእልቂት ራሱን እንዲከላከል ወደ ነፃነትም ወደፊት እንዲሄድ ምን መደረግ አለበት? ይታና እንደምታውቀው ምልኬሳ ማህበረሰብ አሁን ያለበት ብዙ ችግሮች ስላሉ ፖለቲካውም በተወሰነ ደረጃ አስቸግሮት ሊሆን ይችላል። ምክንያቱም አብይ ራሱ ከመጣ በኋላ የፈጠራቸው የኢኮኖሚና ማህበራዊ ጉዳዮች አገሪቷ ላይ ጭንቅ ፈጥረዋል። በተለይ ኢኮኖሚን በተመለከተ በተደጋጋሚ በዓለም አቀፍ ድርጅቶችም የሚለቀቅ ሪፖርት ሁላችንም እያየን ነው። ህዝቡ ደግሞ ራሱ የሚኖርበትን ኑሮ እያየ ነው። የትምህርት ሁኔታን በተመለከተ በ12ኛ ክፍል ብሔራዊ ፈተና ላይ ልጆችን ምን እያደረጉ እንዳለ አይተሃል። እና የደህንነት ስጋትም ህዝቡ ላይ ተደቅነዋል በተለያየ ሁኔታ። አሁን አንድ ምሳሌ ብቻ ነው ያወራ፣ ከደርዘኖች አንድ ምሳሌ ብቻ ሰሞኑን ያስደነገጠንን ነገር ብቻ ነው ያወራ ነው። ስለዚህ እኔ ይሄ ሁሉ ነገር እያለ ህዝቡ ትኩረት ባይሰጥ ለዚህ ነገር ብዙ አይገርመኝም። ነገር ግን ትኩረት የሚፈልግ ነገር አለ። ከኢኮኖሚና ማህበራዊ ችግሮች ያለፈ አንገብጋቢ ችግር አለ ባይ ነኝ። እኔ በማህበረሰብ ደረጃ ስለጠየቀኝ ነው። ሁሉንም ለማጋጨት አሁን እኛ ሰው ተፈጀ የምንለውን የሚንቅ መቼ አያችሁትና ፈጅቼ አሳያችኋለሁ የሚል አውሬ በመንግስት ስም አናቱ ላይ እንደተቀመጠ ማወቅ አለበት። እስካሁን ድረስ አላወቀም ህዝቡ ባይ ነኝ እኔ። የአብይን መሰሪነት የአብይን ተንኮል ተረድቶ ሊሆን ይችላል። አብይ ግን ህዝብን ለመፍጀት በጅምላ ለመግደል ምን ያክል ርቀት መሄድ እንደሚፈልግ ህዝቡ የተረዳም አይመስልም። አልተረዳም። አንደኛ ትግራይ ላይ የተፈጸመውን ነገር ትኩረት አልሰጠም። ኦሮሚያ ላይ የተደረጉ ግድያዎች የኦሮሚያን መቼም የሚያጠናም የለም፣ ተጠንቶም አልመጣም። የትግራይ በተወሰነ ደረጃ በርቀትም ቢሆን ተጠንቷል። አሁን ሰሞኑን ደግሞ እዛው ያለ የጥናት ኮሚሽን አንድ ቮሊዩም ለቋል። የትግራይ ጄኖሳይድን በተመለከተ ትልቅ ህትመት አሳትመዋል። የኦሮሚያን አንድም ሰው ያጠናም የለም። አንድም ሰው ያጠና የለም። ከጉጂ እስከ ቀለም ወለጋ፣ ከቦረና እስከ ምዕራብ ሸዋ፣ ከሰሜን ሸዋ እስከ ሐረርጌ የተፈጸሙ እስከ አርሲ የተፈጸሙ ግድያዎችን ያጠና አንድም ሰው የለም። ማንም የኦሮሚያን አጥንቶ የሚያሳትም ሰው የለም። ምክንያቱ ግልጽ ነው። የሚያጠና ሰው ጠፍቶ አይደለም። ፍቃደኝነት ያለው ሰው ጠፍቶ አይደለም። ይሄንን ገንዘብ ከፍሎ የሚያስጠናም ጠፍቶ አይደለም። የአብይ ወንበር መቀመጫ ስለሆነ በሰላም እየተንቀሳቀሱ ጥናት መስራት በዚህ ጉዳይ ላይ አይፈቀድም። ይሄ ነው። ስለዚህ በማህበረሰብ ደረጃ ሊፈጅህ የመጣ አውሬ እንዳለ ማወቅ አለብህ ነው አንደኛ። አላወቀም እስካሁን እያልኩ ስለሆነ ነው። አብይ እየየ ያለ የነገረ ህዝቡ በደንብ አልተረዳው።
የደርግን ቁም ነገር አድርጋችሁ እንደ ትልቅ ነገር ታወራላችሁ። ይቀናል እኮ በቅናት እኮ ነው። በቃ የደርግን ነው የምታወሩት። ይኸው ፈጅቼ እያሳያችሁ እስካሁን ድረስ የደርግን ነው እንደ ቁም ነገር የምታወሩት። የኛ በብዙ እጥፍ ይበልጣል ብሎ እየነገረ ነው። ይሄንን እየሰማን አልደነገጥንም። አንድ ተራ የሰፈር ዱርዬ አይደለም እንደዚህ ያወራው። የተናደደ እየሰከረ አይደለም እንደዚህ ያወራው። የጸጥታ መዋቅር የያዘ ሰውዬ ነው እንደዚህ የሚያወራው። የሀገሪቷን ገንዘብ የተቆጣጠረ ሰውዬ ነው እንደዚህ የሚያወራው። ስለዚህ ይህንን ማወቅ ነው አንደኛ። ሁለተኛ ለፖለቲካ ቡድኖች እኔ እየደጋገምኩ ሁል ጊዜ የሚለው አሁን የደረስንበት ደረጃ ሀገሪቷ የደረሰችበት የችግር ማጥ ገብቷችሁ ከሆነ ተረድታችሁ ከሆነ በፍጥነት እጅ ለእጅ ተያይዛችሁ ይሄንን ሰውዬ ታስወግዳላችሁ። ወይ ተባብረ ማሸነፍ ነው፣ ወይ ደግሞ እንደዚህ እንደተከፋፈልክ መሸነፍ ነው። ምንም ኮምፕሌክስ የሆነ ነገር የለውም። ይሄንን ችግር ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ህዝቡን አንቆ አገሪቷን አስጨንቆ የያዘውን ስርዓት መሰረቱ ምን እንደሆነ ተረድተ ከሆነ የህዝብ ክፍፍል፣ የፖለቲካ ቡድኖች ቁርሾ፣ የጎንዮሽ ጭቅጭቅ ላይ የሚመሰረት ስራዬ ብሎ የጎንዮሽ ችግር ላይ የቆመ መንግስት ራሱን መንግስት ብሎ የሚጠራ ተረድተ እንደሆነ መጀመሪያ የምታደርገው ትብብር። ይሄንን የማታደርጉ ከሆነ ጊዜውን አልተረዳችሁም፣ ጊዜውንም ደግሞ አልዋጃችሁም ባይነኝ። የህዝቡ እልቂት የሚያስፈራችሁ ከሆነ የሚያስደነግጣችሁ ከሆነ ወደፊት ደግሞ ከዚህ የበለጠ አደጋ አመጣለሁ ብሎ እያስፈራራ ያለውን ሰውዬ ሰምታችሁት ከሆነ የምትታገሉት ትግል በቂ አይደለም ባይነኝ። ትግላችሁ በቂ አይደለም። በዱር በገደሉ መውደቅ፣ መዋጋት፣ መሞት በቂ አይደለም። መተባበር ይቀራል። በአገር ደረጃ ትርጉም ያለው ትብብር መፍጠር ይቀራል። ስለዚህ ይህንን ሰውዬ ማስወገድ ነው የመጨረሻው ግብ የሚሆነው። ሰውየውን ማስወገድ። ሰውየውን የሚያስወግድ ስራ አንደኛው እሱ መሰረት አድርጎ የቆመበትን የመከፋፈል ትርክት በዜሮ ማባዛት ነው። ልዩነት የለም ምናምን የሚል ይሄ የስንፍና ወሬ አይደለም ምለው። ልዩነቱ እያለ ውድድሩ እያለ የምትወዳደረው እኮ አገር ሲኖርህ ነው። ደህንነት ሲጠበቅ ነው። ህዝብ ሳይፈጅ ሲቀር በህይወት ሲኖር ነው የምትወዳደር። አሁን ውድድር ሜዳ ግን የለም፣ የምትወዳደርበት ኮንቴክስትም የለም። ምክንያቱም አንደኛ ህዝቡ የደህንነት ስጋት ስር ወድቋል። ሁለተኛ የኢኮኖሚ ችግር ሀገሪቷን አንቆ ይዟል። ሶስተኛ እነኚህን ሁለቱን ነገሮች ሰምቶ የማይደነግጥ የአገሪቱን ቫሊዩ የሚሸረሽር የተበላሸ ባህል፣ ሌብነት እንደሚያስኮራ ነገር የሚያስተምር ስርዓት ተፈጥሯል። እንደምታየው ነው ምልኬሳ። ዛሬ ሌቦች ናቸው እንደ ትልቅ ነገር የሚከበሩት፣ የሚሸለሙት ሌቦች ናቸው። አብይ እየጠራ የሚሸልመው ሌባን ነው፣ ሌቦችን ነው። ነጋዴ ነው ብሎ የሚሸልመው ሌባ ነው። ግብር ከፋይ ነው ብሎ የሚሸልመው ሌባ ነው፣ ነፍሰ ገዳይ ነው። ይሄ የአገርን ቫሊዩ ማበላሸት ነው፣ የህዝብን ቫሊዩ ማበላሸት ነው። እነኚህ ሶስቱ ነገሮች የማስተባብሯችሁ ከሆነ ለዘላለሙ መተባበራችሁ። በዚህ ላይ በርትታችሁ ሰርታችሁ ወደፊት ተራመዱ ብዬ በዚሁ ነው የማበቃው። ምልኬስ አመሰግናለሁ። አንድ ነገር ልጨምርና እንጨርሳለን። እሱም ምንድነው? ትብብር አንተ ያልከው ላይ አንደኛ ለሃይማኖት አመራሮች በጣም ጥብቅ መልእክት አለኝ። አብይ አህመድ ሃይማኖትን እንደ መሳሪያ የሚጠቀም ሰው
ራሱ ሃይማኖት የሌለው ሰው ራሱ ብሔር የሌለው ሰው ለሱ ከቨሬጅ የሚሰጡ የሃይማኖት አመራሮች ሊያቆሙ ይገባል። ለአብይ አህመድ ጸሎት እንዴት ይደረግለታል? ለገዳይ፣ ለሌባ፣ ውሸታም ሰው ውሸትን እንደ መሳሪያ የጦር መሳሪያ የሚጠቀም ሰው እንዴት ጸሎት ይደረግለታል? የሃይማኖት አመራር ሆኖ ቄስም ይሁን ኡስታዝ ይሁን ዋቄ ፈታ ይሁን ለአብይ ገዳይ የሆነ ሰው አውሬ የሆነ ሰው እሱ ማጋለጥ ለሱ ጸሎት አይደረግለትም። ለሱ ሰውን ማደራጀት አቁሙ ነው። ይሄ አውሬን ማጋለጥ መጋፈጥ ነው። ሰውየው አንዱ ይሄ ነው። የጊዜ ጉዳይ ነው። ሁሉም ሰው ይዋረዳል። አብይ ራሱ ነው ደግሞ የሚያዋርደው። ስለዚህ ይህንን ገዳይ ቀይ ሽብርን ኢትዮጵያ ላይ ያካሄደ ያለው ሰውዬ እሱ ጋር የሚቆም የሃይማኖት አመራር ቁመናውን ማየት አለበት። አቋሙን መገምገም አለበት። ሐሳቡ መቀየር አለበት። እንደዛ ነው የኔ መልእክት አንዱ ለሃይማኖት መሪዎች። ሁለተኛ የብሔር ሊቃን ገንዘብ ወስዶ ስልጣን ወስዶ ህዝብን ከህዝብ ጋር ማጋጨት ህዝብን አንድን ህዝብ እንደ ጠላት ወስዶ የሚሄድ በዚህኛው በዛኛውም ያለው ቆም ማለት አለበት። የአብይ ሴራ አደገኛ ስለሆነ ለአብይ ብሎ የሚሰራ የብሔር ሊቃን ሲሪየስሊ ራሱን መገምገም አለበት። አንዱ ይሄ ነው። የብሔር ሊቃን የትም ቦታ ይኑሩ ተጠያቂነት ይመጣል። አብይ እየደገሰ ያለው እየተጠቀመ ያለው ብሔርን እየተጠቀመ ነው። የብሔር ልዩነቶች ናቹራል ናቸው። ግጭቶች እንዳይመጡ ዲፍረንሶችን ማኔጅ ይደረጋል። ማኔጅ ትደረግ ነበር። ልዩነቶች ማኔጅ ይደረጋሉ። ልዩነት ጠላትነት አይደለም። ይህንን የሚያራምዱ በሁሉም ብሔር ውስጥ ያሉ ሊቃን ቆም ብሎ ማየት ያለባቸው ነገር አለ። አብይ እየተጠቀመ ያለው አካሄድ ሲፈልግ ብሔር ውስጥ ይደበቃል፣ ሲፈልግ ሃይማኖት ውስጥ ይደበቃል፣ ሲፈልግ ደግሞ ኢትዮጵያዊነት ስር ይደበቃል። ይሄ ገዳይ ሰው ቦታ አለመስጠት ነው። እሱ መደበቂያ እንዳይኖር ማድረግ ያለብን እኛው ነን። በመጨረሻው አንተ ያልከው ነው። ድርጅቶች፣ የፖለቲካ ድርጅቶች ለማህበረሰቡ ሲባል በፍጥነት በአደባባይ ግልጽ በሆነ መንገድ ትብብር መፍጠር ያስፈልጋል። አብይ እየተጠቀመበት ያለው መንገድ ካወቅነው ቶሎ መተባበር ነው። ምንጩን የአብይን ምንጭ ማድረግ ከተፈለገ መተባበር ነው። አብይ እኮ አሁን የትግራይ ህዝብ ቲዲኤፍ ከአማራ ኃይል ጋር እንዳይቆም እንዲያደርግ የትግራይ ህዝብ ላይ ፕሮፓጋንዳ እየነዛ ነው። አሁን አዳዲስ ገቢዎች አሉ አይደል? አሁን ከትግራይ ወደ አብይ የገቡ ሰዎች የትግራይ ኃይልና የአማራ ኃይል አንድ ላይ እንዳይቆሙ መሰረት ላይ እየሰሩ ነው። የአማራ ህዝብም እንዴት ከትግራይ ኃይል ጋር ትቆማለህ ፋኖ ብለው ጥያቄ እንዲያነሳ፣ ኦሮሞ ላይም ደግሞ ምንድነው የተደረገ ያለው? እንዴት የአማራ ኃይል ጋር ትቆማለህ ብለው ጥያቄ እንዲያነሱ እየተደረገ ነው። ምንድነው አብይ የሚያደርገው? የፖለቲካ ኃይሎች አንድ ላይ እንዳይቆሙ ህዝባዊ መሰረታቸው ላይ ይሰራል። አብይ ለምሳሌ ኦኤልኤ ከፋኖ ጋር እንዳይተባበር በዚህኛው ሳይድ ይሄው አያቸው አይደለ? የእናንተ ጠላት የሆነውን አማራ ጋር ተባበሩ እኮ ነው ኦኤልኤ ብሎ ስብከት እየሰሩ ነው። ምንም ሳይጀመር ተጀመረ ተብሎም እየተወራ ነው።
በዛኛው ደግሞ በኩል አማራ አካባቢ ይሄው አያችሁ አይደለ ፋኖ ከኦኤልኤ ጋር ሊደራደር ነው ብለው እዛ በመሰረቱ ላይ ጥያቄ እንዲነሳ እያደረገ ነው። እኔ ግን ለእውነት የምትሄድ ከሆነ ለፍትህ የምትታገል ከሆነ ለነፃነት የምትታገል ከሆነ ከአብይ የመጨረሻ አውሬ መሆኑን ከተረዳ ትተባበራለህ፣ ኔጎሼት ታደርጋለህ፣ ትወያያለህ፣ ትተባበራለህ፣ ሰውየውን ታነሳለህ። ስለዚህ እዛ ላይ አንቆምም። በሲዳማ አካባቢ፣ በሶማሌ አካባቢ፣ በአፋር አካባቢ፣ በሁሉም በጋምቤላ፣ በቤንሻንጉል ጉሙዝ ሁሉም ብሔር ብሔረሰቦች እዛ አካባቢ የሚንቀሳቀሱ ኃይሎች ለነፃነት የሚንቀሳቀሱ ዴሞክራታዊ የሆኑ ኃይሎች መተባበር አለባቸው። ይህንን አውሬ ሰው ከላያቸው ላይ ለማንሳት ሁሉም መተባበር ጊዜው አሁን ነው የሚል መልእክት አለኝ። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ሶስቱ አይጸናም እንጂ እንደ መተካት።